ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩ ተነሳለ። ውድ የሰላም ካቶሊክ ቲቪ ተመልካቾቻችን እንኳን ለዳግማ ትንሳኤ በዓል በሰላም አደረሳችሁ። በትንሳኤ በዓል ወደናንተ ይዘን ቀርበን የነበረውን የበዓል ጭውውት ቀጣዩን ክፍል ይዘንላችሁ ቀርበናል። በአክብሮት ተከታተሉ። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩ ተነሳለ። የክብር ንጉሥ ተነሳ ኢየሱስ። አባ ጨዋታችንን እንቀጥላለንና እስካሁን ስለ ጥሪ ህይወት እንዴት እንደነበረ ከመነሻው ከኢትዮጵያ ተነስቶ እስከ ሆላንድ አምስተርዳም የደረሰ ጉዞን አውርተናልና እስቲ ደግሞ ወደ ክህነት እንመለስና ክህነት ላይ ስንመጣ እንዴት የክህነት አገልግሎትን እንዴት ጀመሩ? የት ነው የጀመሩት? የሚለውን እንደው ሃይላይት ቢያደርጉን። እንግዲህ የክህነት አገልግሎት ያው ከክህነት በአልኩ በአቡነ ሄንሪ ቦመርስ ነው ክህነት የተቀበልኩት። እሳቸውም ድሮ ኢትዮጵያ ነበሩ እና በትምህርት ዘመኔም በመጨረሻዎቹ አመታት በተለይ ኢትዮጵያውያንን አሰባስበን አንድ ላይ ፕሮግራም ስለነበረንም እሳቸውም መጥተው እንዲቀድሱልን ጠይቃቸው ነበር። ትንሽ ይሞክሩ ነበር፣ አማርኛ አድረሱም ነበርና እና ስለዚህ ጥሩ እንትን ነበረን እና ያው እሳቸው ያውቁኝም ነበር። ነገር ግን ያው ከአለቆች በቀረበ እንትን በኋላ ያው ክህነት ተቀበልኩኝ። ወደ አገልግሎት ሲሄድ ግን አንድ አመት የሰራሁበት ነበር። ቴዎሎጂ እየተማርኩ እያለሁ የመጨረሻ አመት ፕራክቲክም ይባላል፣ ያው ኢንተርንሺፕ አይነት ነው፣ ወተን በቁምስና የምናገለግልበት። ስለዚህ እዚያው ነው ደግሞ የድቁናውም እንትንም የሚደረገውና እና አጋጣሚ ዳይሬክተር የነበረው ደግሞ እሱ ነበር። እዛ አንድ ቆሞስ ሆኖ ሌላ ቦታ ነበርና እሱ ጋር ነው የደረሰኝ። ከሱ ጋር እንግዲህ ነው የጀመርኩት እና እሱ ጋር 3 አመት እንደው እንደ ረዳት ሆኜ እንዳገለግል እዛው ክህነት ከተቀበልኩ በኋላ ጠየቅኩት። ለአንድ አመትም ከመናኑም ጋር ስለተግባባን ኤዳም ፎለንዳም የሚባል ቦታ ማለት ነው ከአምስተርዳም ወደ 20 ኪሎ ሜትር ወጣ ብሎ ነው ያለው። እዚያ እንግዲህ ጀመርኩ። ለመጀመር ጠየቅን እና በኋላ ደግሞ ሰበካው የሂውማን ሪሶርስ ዲፓርትመንቱ ከጳጳሱ ጋር እንትን ብለው እዚያ አይሆንም ሌላ ቦታ አስበናል አሉ። ከዚህ ብዙ እንትን ሞከረን፣ ግን እንደ ሌላ ቦታ ተመደብኩ። እንግዲህ ረዳት ሆኜ በለጠ ልምድ ቀስማለሁ የሚል እንትን ነበረኝ እና ከባድ ነበር ለኔ። እችለዋለሁ እንዴት ነው የሚለው እንትን ነበር። ሆኖም በኋላ ተቀበልኩኝ። በቋሚነት እንደ ቆሞስ ሁለት ቁምስናዎች ናቸው፣ ኢልፐንዳም እና ኤዳም የሚባሉ ከአምስተርዳም ብዙ ማይርቁ። እዛ ተመድቤ ሰኔ ላይ ምድብ ይወጣል እና ጥቅምት ላይ ደግሞ ኢንስቶሌሽን የሚባል አለ። እንግዲህ የጳጳሱ ረዳት የሆኑ ቪካር ጄኔራሉ ይመጡና ያስተዋውቃሉ። እዚህ በብዛ መሃል በሰኔና በጥቅምት መካከል ያው ቁምስናው ጋር ተኪዶ ከምእመናን ጋር የተወሰኑ እዚህ የሌሉ አንዳንድ የሚደረጉ ነገሮችም አዎ ለመጣ ነው እነሱ ጥያቄዎች ነው ማንሳት የፈለኩት። እና እንደዚያ ነበር እና አገልግሎት ጀመርኩኝ በሁለቱም ቁምስናዎች ማለት ነው። እንዴት ነው አሁን እዛ ሲቀበሉ አንዳንድ ጨዋታዎችንም ሰምቻለሁኝና በስነ ስርዓት ቁጭ አድርገው ኢንተርቪው ተደርጎ ነበር ወደ ቁምስና የሚጋበዘው። እኛ ጋር ያው አንድ ካህን ቆሞስ ሆኖ ይሾማል። ስለዚህ በመልካም እንኳን ደህና መጣህ በሚል ቅበላ ነበር የሚደረገውና እዛ ግን እንደ እቅዶትን ምናምን እንደ ማብራራት ጥያቄ ይጠየቅ ነበርና ወደ ቁምስናው ጆይን ከማድረጉ በፊት ምንስ ነበር የተጠየቁት? እንግዲህ ጥያቄው ያው ብዙ አይነት ነው። ግን ለምንድን ነው የሚያደርጉት? ያው የሚመጣው ሰው ማን ነው ይሄ ካህን እና ካህኑ ለካህኑም በአንድ በኩል ጥሩ ነው እንዲያውቀው እና ብዙ ቦታ ይደረጋል እዛ በሀገር ደረጃ ማለት ነው። እና እዛ ሲሄድ እንግዲህ ካህኑም ጳጳሱ የወከሉት ሊቀ ካህን አብሮኝ ነበር
እና ከባድ ጥያቄ ሊጠይቁ ይችላሉ። ይሄ ቁምስና ኃይለኛ ቁምስና ነው፣ ግን አይዞህ ምናምን ብሎ አበረታተው ይገባ ነው። ከዛ ያው እንደዚህ ምዕመናን ምክር ቤት ተሰልፈው ቁጭ ብለዋል። እኔና እሱ ደግሞ እንደዚህ ቁጭ ብለን ፊት ለፊት እንደ በቃ እንኳን ደህና መጣችሁ ካሉን በኋላ አስታውሳለሁ አንዷ የምዕመናን ምክር ቤት አባል ናት። እሺ እና እርስዎ አሁን እዚህ መጥተው ሊያገለግሉ ነው እና ያው ከሰዎች ጋር እንደዚህ አብረን ልንሰራ ነው እና አንተን መባል የሚፈልጉት ወይስ አንቱ አለችኝ። እና እኔ ደግሞ በፍጹም ያልጠበቁት ጥያቄ ነው። ምን በዛ ሀገር ደግሞ አንተና አንቱ አለ። እንግዲህ ይሄ ጥያቄ የሆነ ባክግራውንድ አለው ከዛ በፊት እንትን የሆነ ስለዚህ እኔ ከነገር ስለፈራሁት እኔ እኮ አቤት ማለት ነው እንጂ የመጥራት ኃላፊነት የለብኝም አልኳት። የተጠራሁትን አቤት እላለሁ። ስለዚህ በዛ አመለጥኩ። ከወጣም በኋላ ሰውየው በጣም ደስ አለው እንደዛ መመለስ። በኋላ ስናስብ ያው የተወሰኑ ኢንሲደንቶች ነበሩ ከዛ በፊት ይመስለኛል። ከሌላ እንደ የሚጠይቁት ለምንድን ነው እንዴት ነው ያለሁበትን ፖዚሽን ለማወቅ ነው። እንግዲህ በዛ ሀገር ትንሽም ያው ሊበራል የሆነም አመለካከት ያላቸው አሉ፣ ትራዲሽናልም አለ እና የቱ ጋ ነው እሱ የሚል እንትንም አላቸው ይመስለኛል። እና ብዙ ጥያቄዎች ማለት ለምሳሌ እንደ አንተ አሁን ረኛ ነህ፣ እንደ ረኛ የት ነው የምትሆነው? ከኋላ ነው፣ መሀል ነው፣ ከፊት ነው በጎችህ ጋር የሚል እሱም እንዳስፈላጊነቱ ሆናለሁ። አንዳንዴ ከፊት ሲያስፈልግ መሀል ላይ ካልሆነም ከኋላ አይ እንደው የበለጠ ደስ የሚል የቱ ጋር ነው የሚልም ጥያቄ እኔ ያው ሪስክ ላለመውሰድ መሀል ላይ አልኩኝ። የተሻለው እሱ ነው። በቃ እንዴት ነው ያው ያለውን እንትን ትንሽ ለማወቅም ይሆናል። ግን በኋላ በቃ እሺ ብለው ተመደብኩ። ከዛ ያው መቼም ትንሽ ስራው ለመጀመር እንትን ስል ያው እንዳልኳቸው እኔም በዛ መልኩ ነው ያደረኩት። እንዴት ነው ስራ የምትጀምረው ሲሉኝ መጀመሪያ አመት ኦብዘርቭ አደርጋለሁ፣ ከእናንተ ጋር የነበረውን ነገር መጀመሪያ አያለሁ ብያቸው ነበረ። ኢንተርቪውም ላይ ሁኔታውን አይቼ አዲስ ነኝ እና የነበረውን ነገር የራሴን አጀንዳ አምጥቼ ኢምፖዝ የማድረግ ሳይሆን የቁምስናውን ሂደት በማየት ከዚህ በፊት የሰሩ አባቶችም እንትን ይዤ እቀጥላለሁ ከእናንተ ጋር አብረን ሆነን እንሰራለን ብያቸው ስለነበረ በዚያው መንፈስ ጀመርኩኝ። በሁለቱም ቦታ በዚህ መንገድ ነው ስራው የቀጠለው። በእርግጥ ያው ከውጭ ፕሬሸሮች ነበሩ፣ ጋዜጠኞች መጡ በተለይ በእለቱ እና ኢንተርቪው ነበረኝ። እነሱ ያው ከአፍሪካ ነው የመጣኸው እና ጳጳሱ በአንበሳ እንትን ነው የጣሉህ ይባላል። እዚህ በጣም ሊበራል የሆነ አካባቢ ነው፣ አምስተርዳም አካባቢው እንደዚህ ሰሜን ሆላንድ ብለው በቃ በጣም አጋንደው አትችለውም፣ በጣም ይከብዳል፣ ባህሉም የተለየ ነው አንተ ከአፍሪካ ባህል ብለው ብዙ እንትን አሉኝ። ግን እኔ የካቶሊክ ቤተክርስቲያን ካህን ነኝ። የካቶሊክ ቤተክርስቲያን አፍሪካም ይሁን ሌላ ቦታ የራሷ የሆነ አሰራር አላት። በዛ መሰረት ነው እዚህም እኔ ፎርሜሽንም ያደረኩት እዚህ ነው፣ ህንጸትም። ስለዚህ ባህሉን በተወሰነ ደረጃም ቢሆን ለ6 ዓመት እዚሁ ሆኜ ቋንቋውም ተምሬ አብሬ አሳልፌያለሁ። ሌላም ቁምስና ሰርቻለሁ። ስለዚህ አይቼዋለሁ። አይ ባህሉ ከባድ ነው እንኳን ላንተ እዚህም ላሉ ነጮችም እየከበዳቸው ነው ብሎ በቃ በጣም እንትን ብሎ ምሳሌ አንስቶ ለምሳሌ አሁን እነሱ ጋር ሀገር ያለ አንዳንድ ችግር አንስቶ ብዙ ጥያቄ ጠየቀኝ። ለምሳሌ አሁን ተመሳሳይ ጾታ ጋብቻ አንዳንዶች መጥተው ቤተክርስቲያን ካላጋባችን ይላሉ። እንደዚህ ለካህናት የሚጠይቁ አሉ፣ ካህናትም ይቸገራሉ፣ በዚህ ማባረርም ይከብዳቸዋል እንደዚሁ ብለው አይ እንግዲህ ያም ቢሆን እንግዲህ የቤተክርስቲያን መመሪያ አለ፣ ተመሳሳይ ጾታ እናጋባም
እና ጋብቻ በወንድና በሴት መካከል የሚፈጸም ምስጢር ነው። ይሄንን ነግራቸዋለሁ። እና ቤተክርስቲያን እኮ መመሪያም አላት ሌላም እና ለምሳሌ አትግደል ትላለች። አሁን ካለንበት ቦታ እንግዲህ ፎቅ ነበርና አሁን ከ10ኛ ፎቅ እዚህ ተወርውሬ ካላጋባህን እንወርዳለን ቢሉህ ምን ታደርጋለህ? ከዛ ሆነው አንተ እዚህ ጋር ቁጭ ብለህ አሉኝ። አይ እንግዲህ 10ኛ ፎቅ ከሆነ መጀመሪያ መግባባት አንችልም፣ አልሰማቸውም፣ መደማመጥ አንችልም። ስለዚህ ሊፍት ይዛቸው ወርዳችሁ እንነጋገርላችሁ ለፊት ነው። ከዛ በቃ ሰውየው ያው አርቲክሉን ጻፈ። ያው ታይትሉ ግን ብላክ ፕሪስት እንደ ዋይት ዌስት ዲፕሎማት ብሎ ጻፈብኝ። የሚገርም ነው። ጥሩ ነበር። መቼም ከባድም ቢሆን ክህነቱ የመጀመሪያ አመታት ያው ከነበሩት ጋራ አንዳንድም በጣም መስመር የለቀቁ ነገሮችም ለማስተካከል በውይይት ከነበሩት ጋር በማስተካከል ብዙ ሰርተናል እና በዚያም ደስተኞች ናቸው። በኋላ እና 12 አመት ቆየሁኝና እንዲሄድም አይፈልጉም ነበር። በሁለቱም ቦታ ብዙ ጥሩ እንትን ነበረኝ። ያው ጥሩ አገልግሎት ነው። እንደ ጥሩ ትዝታ ነው ማየው። ሲሸኙኝም በደንብ ነው። አዎ እንደውም እዛው አካባቢም ለ6 ቁምስናዎች ለ4 አመት ያህል ሰርቻለሁኝ። አካባቢው ዋና የካህናት አስተባባሪ በመሆን በሰበካውን ወክዬ 4 ቁምስናዎች አንድ ላይ ሆነው 6 ቁምስናዎች። ኦኬ። ለምን ሰበካው በዛ ጊዜ ዛሬ 13 አመት በፊት ነው 200 ቁምስናዎች ነበሩ። ወደ 70 ቁምስና ለማምጣት ይፈለግ ነበር ከ20 አመት በኋላ። ስለዚህ ያንን ፕሮሰስ በ15 አመት ውስጥ የት መድረስ እንዳለባቸው ያዩ ስለነበረ የ34 ሪጅን ተደርጎ የአንድ ሪጅን እኔ ነበርኩኝ ማለት ነው። እኔ የነበርኩበት አካባቢ እንትን ነበርኩኝ ተጠሪ ሆኜ ከሌሎችም አካባቢ ካሉት ቆሞሳትና ቁምስናዎች ጋር ፕሮሰሱን ማለት ነው መርጅ የማድረግ እንትን ፕሮሰስ ነበር። እንግዲህ በ10 አመት ወደ 3 ቁምስና ከዛ በ15 አመት ደግሞ ወደ 2 ቁምስና ለማድረግ ያለ ፕሮሰስ ነው። የመጀመሪያዎቹ 4 አመታት እዚህ ከመምጣቴ በፊት በዛ ሰራ ነበር። ስለዚህ ጥሩ እንትን ነበረኝ። የውጭ ዜጋም ስለነበርኩኝ ትንሽ ኦቶሪቲ ነበረኝ ከሌሎች የሚል እንትንም አለ። ለምን ኢንዲፔንደንት የመሆን ነገር ነበር። እዛም ቢሆን ከዚህ ያ ካህን ከዚህ ነው ያ ከዚህ ነው የሚል እንትንም ነበር። በሌላ በኩል በናሽናል ቴሌቪዥንም በተለያዩ እንትኖች ኢንተርቪዎች ነበሩ። የተለያየ ናሽናል ቁምስናችን በቁምስና ያለው የተለያዩ ፕሮግራሞች እናዘጋጅ ነበር። ኮንፈረንሶች፣ ሚኒስትሮች ሁሉ እየጋበዝን በማህበራዊ ጉዳዮች ላይ ውይይት እናደርግ ነበር። ኤኩሜኒካል የሆኑ ሪሌሽንሺፕስ እዛ ከፕሮቴስታንቶችም ጋር በጋራ እንሰራ ነበር። እነዚህ ነገሮች ትንሽ ያው የፕሮፋይል እንትን ይሰጥ ነበር። በጳጳሳት ጉባኤም የኢንተርሪሊጂየስ እና ኤኩሜኒካል ዳያሎግ እንትን አባል ነበርኩኝ እና እነዚህ ነገሮች ያው ለዛኛው ፖዚሽን መንገድ ከፍተው ነበር እና አገልግሎቴ እንደ ጥሩ ነው ማየው በእውነት በክህነት እና ዋናው ግን በቁምስና ውስጥ በቅዳሴም በተለያዩ ነገሮች ከልጆች ጋር ከወጣቶች ጋር የሰራሁባቸው ጊዜያት በጣም ነው ማስታውሰው። አሁንም እንደዛ አይነት አገልግሎት ባገኝ ደስ ይለኛል ከቢሮ ስራ የበለጠ። እንግዲህ አዎ ከልጆች ጋር ከቤተሰቦች ጋር ያሉት ቅርበት በጣም ደስ ይላል። እንዲሁም ካነሱልኝ አይቀር ብዙ ፎቶዎች እየተመለከትኩኝ ነበርና ያሳለፉበትን ማለት ይቻላል። አንድ ፎቶ አለ። ይሄ ፎቶ እዚህ ጋር የአንዲትን ልጅ ፍየል አቅፈው ይዘው ይታያሉ እዚህ ጋርና ምንድነው ይሄ? የት ሆነ ነው የሚያስታውሱት ከሆነ? አዎ እንግዲህ ይሄ ከህፃናት ጋር እንትን ስናደርግ የተለያዩ ፕሮግራሞች ይኖራሉ። ይህ ደግሞ በተለይ ጥቅምት ላይ ኦክቶበር 4 የቅዱስ ፍራንቺስኮስ በዓል ነው የሚከበረውና ኦክቶበር 4 ላይ ልዩ ፕሮግራም እናደርጋለን። እንስሳቶችን በተለይ ቅዱስ ፍራንቺስኮስ እንስሳቶችን ወድ ስለነበረ ከእነሱ ጋር ስለዚህ ልዩ እንትኖቻቸውን ይዘው ይመጡና
እንባርክላቸው ነበር። ስለዚህ በየቤቱ እየሄድኩኝ ህፃናትን ጥንቸል ያላቸው ከጥንቸላቸው ጋር እንደዚህ አዘጋጅተው በማግስቱ እንደዚህ ለማምጣት እኔ ከአንድ ቀን በፊት እየዞርኩ ልጆቹን የትኛው ነው የመረጥከው እንዴት ነው ያረክሽው እንደዚህ እያልኩኝ እንትንላቸው ነበርና በዛ በሄድኩበት ያው ቤተሰብም ጋር ለመግማት ያው በጥንቸል በፍየል አማካኝነት ፓስቶራል ስራ ለመግባት ግቢ ለመግባትም እድል ይፈጥራል። ቀላል አይደለም ሰው ጋርም ለመሄድ። ስለዚህ ልጆች ደግሞ ለወላጆችም አክሰስ ይሰጡን ነበር። ልጆችም እንደዚህ አይነት ነገር ደስ ይላቸዋል የራሳቸውን ይዘው ሲወጡ እንደዚህ። ስለዚህ ለፓስቶራል ስራ ይረዳን ነበር። ሌላ ፒክቸር ፎቶም እያየው ነበርና አባ ከሞተረኞች ግሩፕ ጋር ይታያሉ እዚህ ጋርና እንዴት ነው ኢንጆይ ያደርጉ ነበር? ሞተረኛ ነበሩ? ሳይክሊስት? በእውነቱ አልነበርኩም እኔ ሞተረኛ በመሰረቱ ግን በኋላ ሆንኩኝ ከነሱ ጋር ነው። እንግዲህ በቁምስና እንደዚሁ ቤተክርስቲያን ህይወት የበለጠ አክቲቭ ለማድረግ የተለያዩ ግሩፖች ማንቀሳቀስ ያስፈልግ ነበር እና ሁሉም እንግዲህ አንዳንዶቹ ቤተክርስቲያን አይመጡ ሞተረኞች ለምሳሌ ቡድን አላቸው ቤተክርስቲያን አይመጡ ከነዚህ መካከል አንድ ሁለቱ ይመጡ ይሆናል። ስለዚህ አሁን ምንድን ብናደርግ ይሻላል እነዚህ ሞተረኞች የሚወዱት ነገር በማድረግ እኛ ወደ ቤተክርስቲያን እንዲቀርቡ ማድረግ እንችላለን የሚለው ሐሳብ ያው በኮሚቴ እንትን አደረግንና ከሁለት ሞተረኞች ጋር በቃ እናንተም ያላችሁ ጓደኞች ሁሉ ይዘን ከአንዱ ቤተክርስቲያን ወደ ሌላው እየሄድን ቡና እየጠጣን በቃ ቤተክርስቲያን እያየን የጎበኘን ብንዞር እነሱ የሚያዩት ያው ሞተር መንዳቱ ነው ከአንድ መንደር ወደ ሌላ መንደር መሄድ። የኔ ኢንተረስት ደግሞ እነሱ ቤተክርስቲያን ነው ነገር ማየትና ትንሽ ከቤተክርስቲያን የራቁትን ለማቅረብ በሚል ነው። የብስክሌትም ቡድኖች እንደዚሁ ያው በብስክሌት ሲኬድ ሰው በመንቀሳቀሱ እንትን ይላልና ጉዞዎችም እናረግ ነበር ወደ ሌላ ሀገር ወደ አውሮፓ ወተለያየ ሀገር በጣም ሽማግሌ ለሆኑት ቅርብ ቦታ ሆላንድ ውስጥም ይሁን ወይ ድንበር ላይ ሩቅ ለሆኑት አቅም ላላቸው ደግሞ ወደ ኢየሩሳሌም ወደ ሮም ወደ ስፔን እንደዚህ ጉዞ እያረግን ፒልግሪሜጅ የቁምስናን ህይወት የበለጠ እንትን ለማድረግና አንድ ጉዞ ሲደረግ ያው ብዙዎች እኔም እሄዳለሁ ይላል። ምናልባት ከዛ ውስጥ 5 ወይም 10 ይሆናሉ የቁምስና አባላት ጓደኞቻቸውን ግን ለጉዞ ይዘው ይመጣሉ። ስለዚህ በዛው እንደማጥመድም ነው። በጣም አድቬንቸርስ የነበረ ጉዞ ነውና ከዚህ ከጉዞ ጋር ተያይዞ አባ ኢንስፓየር የሚያደርግ አንድ ሂስትሪ ያለውትና ምንድነው ከዛ በኋላ ያው በርዕሰ ሊቃነ ጳጳሳት በሰጡትም የሥራ ኃላፊነት ያገልግሎት ጋርም ተያይዞ ከዚህ የኢትዮጵያን ኮሚኒቲ ከማገዝ ጋር የተያያዘ እርሱ በፍላጎቱ ተነስተው የአውሮፓ ውስጥ ያሉ የኢትዮጵያ ኮሚኒቲዎች ተበታትነው ለነበሩት ሰብስበው በባቡር በስነ ስርዓት በፍላይት ብቻ ሳይሆን በባቡር በተለያዩ ትራንስፖርቶች እየሄዱ ቅዳሴ ያደርጉላቸው ነበር ያግዟቸው ነበርና እስቲ ስለዛ እንደው ትንሽ አንድ ሐሳብ ቢሰጡን። እንግዲህ ክህነት ከተቀበልኩ በኋላ ብዙ ጉዞዎችን አድርጌያለሁኝ። በተለይ እንግዲህ ቁምስናዬ ረዳት የሆኑ ዲያቆናትም ነበሩ እንደዚሁም ደግሞ በጎረቤት ሌሎችም ካህናት እንደዚህ በጡረታ ላይ የነበሩትንም እየጠየቅኩ አንዳንድ ዊኬንድ ወጣ ነበር ወደ ፍራንክፈርት በወር አንድ ጊዜ እየወጣሁ ቅዳሴ ያደርግ ነበር። ፍራንክፈርት እንግዲህ 500 ኪሎ ሜትር ነው ከአምስተርዳም። ስለዚህ በመኪና በጠዋት የመጀመሪያውን ቅዳሴ አድርጌ እሄዳለሁ ወደ 8 ሰዓት እዛ እንደርሳለን። ከዛ ቅዳሴ ወደ 9 እናረግና ወደ 11 ሰዓት ወይ አድራለሁ። አብዛኛው ጊዜ ግን ሰኞ ጠዋት ፕሮግራም ካለኝ ሌሊት እመለሳለሁ ወደ ኩለ ሌሊት ወይም አንድ ሰዓት 2 ሰዓት ማለትም 8 ሰዓት አካባቢ ቤት እደርሳለሁ። እንደዚህ ያረጋግን ወደ 10 አመት አካባቢ ካህናት እስኪመጡ ድረስ በኋላም ካህናት እየመጡ አንዳንዶች እንትን ብለዋል። በዛ ጊዜ እንግዲህ ፍራንክፈርት ለኤርትራውያንም ለኢትዮጵያውያንም እንደዚሁ አብረን ቅዳሴ ነበረን እዛም መላለስ ነበር። እንግሊዝ ሀገርም እንደዚሁ ምእመናን መጀመሪያ በኮሚቴ እናደርግና በስልክ ከዛ እነሱም በጸሎት ይቆያሉ። መቁጠሪያም ያደረጉ የጀመሩት እንትን ለክህነት እንትን ደግሞ ሲያስፈልግ ሚስጥራት እኛም ለቅዳሴ ወደዛም እንግሊዝም ለንደን ላይ ሲጀመር ከነሱም ጋር እዛም የተወሰኑ ካህናት በኋላ መጥተው አገልግለዋል። እንደ ክቡር አባ ግርማ ፈሪሳ
በ2000 ዓመተ ምህረት ላይ እንደዚህ እና በክረምት ደግሞ የበለጠ ወደ አሜሪካ ቦስተን የተጀመረው እዛ ያሉ አንዳንድ ቤተሰቦች ነበሩ በፊት ወደዚያው ለመሄድ ነበረ እኔም እና ክህነት ከተቀበልኩ በኋላ ወደዛው እየሄድኩኝ እዛው ኮሚኒቲ መስርተን ከመመናን ጋር እንትን ያደረግን እነሱ መመናኑ ያው ፕሮግራም ያደርጋሉ እኔም ለቅዳሴ በአመት 4 ወደ አሜሪካ ቦስተንም ይሁን ወይ ኦክላንድ ወደ ሳን ፍራንሲስኮ አካባቢ እንደዚሁም ወደ ዳላስ እንደዚህ ሄድ ነበር እንደ 12 አመት አህል አገልግሎት ሰጥቻለሁ በዛ መልኩ ማለት ነው። የሚገርም ነው ምክንያቱም የቁምስናው ራሱ ኃላፊነት አለ እንዳሉኝም 6 ቁምስናዎችን አንድ ላይ አድርጎ መስራቱ አለ ትራቭል ማድረጉ ኢትዮጵያ ኮሚኒቲዎችን ሰብስቦ መስራቱ ራሱ ትልቅ ቻሌንጅ ነውና በጣም ብዙ ነገር አሳልፈዋልና በጣም የሚመሰገን ነገር ነው እድለኞች ነን የርሱ አይነት ካህንም አብሮን ስላለ ከዚህ ከጉዞ ጋር ተያይዞ ግን አንድ በጣም የሚገርም ጉዞ አሉትና እዚህ ከአሜን ኢትዮጵያ አመሰራረት ጋር ተያይዞ የተለየ አይነት ጉዞ አሁን ካወራ ነው ጉዞ የተለየ አይነት ጉዞ አድርገዋል በረሃ ላይ እስከማደር ከኢሮፕ አፍሪካ ድረስ ወይ ኢትዮጵያ ድረስ ካልተሳሳቱኝ ያርሙኛል አፍሪካ ኢትዮጵያ ድረስ ከኢሮፕ በትራንስፖርት ብቻ በመኪና እንዲሁም በተለያዩ ነገሮች እየተጓጓዙ እዚህ ደርሰዋልና አሜን ኢትዮጵያ መስረታ ጋር ተያይዞ ማለት ያ እንዴት ነው እንዴትስ ታሰበ ሚለውን እንደው ትንሽ ቢያጫውቱን እንግዲህ ይሄ በኢትዮጵያ አቆጣጠር በ1997 እንግዲህ ለሚሌኒየም ለ2003 አመት ሲቀረው እንደዚሁ የኛ የኢትዮጵያ አምስተርዳም ኮሚኒቲ ጋር ሆነን እንደዚሁ በኮሚቴ እንደው አንድ ጉዞ ብናረግ በኢትዮጵያ ሚሌኒየም የመጣ ነውና ለ3 አመት ዝግጅት አድርገን ሌሎችም ኢትዮጵያውያን ወንድሞቻችን ጋብዘን ብናደርግ ብለን የኢትዮጵያ ኮሚኒቲንም አቅፈን ኮሚቴ አቋቋምን በዚያ እንግዲህ የሚሌኒየሙ ጊዜ እንግዲህ ኢትዮጵያ በዛ ጊዜ በተለይ የፖለቲካው እንትን በጣም የጦዘበት ጊዜ ነው 97 በእኛ አቆጣጠርና ብዙ ውጭ ሀገር ያሉ የኢትዮጵያ ኮሚኒቲ ያሉትም በፖለቲካ በጣም ተከፋፍሏል በዚህ በየከተማው ያሉ በትልልቅ ከተሞች ያሉ አውሮፓ ያሉ ኢትዮጵያውያን በጣም ተከፋፈሉበት ጊዜ ነበር ወደዚህም የሚላከው ሲግናል እዚህም ያለው የፖለቲካ ሁኔታ የሚያጦዝበት ብዙ ሰው የሚሞቱበትም ጊዜ ነበር እና በጣም የተከፋፈልንበትና ያንን ቢያንስ እንደው ተወሰነ ነገር የሰላም ሚሌኒየም እንዲያደርግልን የሶስተኛው ሚሌኒየም የሰላም ጊዜ እንዲያደርግልን ጸሎት እንድናረግ ፒልግሪሜጅ እናደርግ እኛ እንደ ኢትዮጵያውያን ከተለያየ ጎጆ ወጣን በእምነትም በጎሳም በዘር የተለያየነን ግን አንድ ሀገር እንዳለን የምናስብበት እንደ በግል እንደ አንድ ኢትዮጵያዊ አንድ ሃይማኖት እንዳለው ኢትዮጵያዊ ወደ ራሳችን እንድንጓዝ ፒልግሪሜጅ ሲባል ወደ ራስ ተመልሶ ማየት ነው እንደ አገርም ደግሞ ራሳችንን እንድንመለከት ምልክት እንዲሆን ይሄንን ጥሪ ብናረግ የሚል እንትን ነውና ይሄንን ስናደርግ እንግዲህ የ3 አመት ዝግጅት ስናደርግ የተለያዩ ኮንፈረንሶች ፕላን አደረግን በተለያዩ በለንደን በፍራንክፈርት በብራሰልስ በአምስተርዳም ጀመርን ከዛም ደግሞ ወደ አሜሪካ ሄደን ጆርጅ ታውን ዩኒቨርሲቲ በዋሽንግተን ዲሲ ከሌሎችም ቦታዎች ያሉትን ኢትዮጵያውያንም በዚያው በኢትዮጵያ ኮሚኒቲ ጊዜ የምናቃቸው ኢትዮጵያ ከተለያየ ጎጆ የወጡ ኢትዮጵያውያን ጋር አብረን እንትን ያደረግን ኔትወርክ እንትን አድርገን ፕሮፌሰር እስቂያስ አሰፋ ዶክተር አህመድ ከአሜሪካ ሆዋርድ ዩኒቨርሲቲ ነበሩ ያኔ እንደዚሁም ቶሎሳ ጉዲና ፓስተሩ አትላንታ ነበሩ እነዚህ ሶስቱ እንደ ሪሶርስ ፐርሰን ጠርተን የመጀመሪያ ኮንፈረንስ በአምስተርዳም አደረግን በ97 ማለት ነው ከ3 አመት በፊት እና በጣም ጥሩ የሆነ ግብአት ሰጡን በዚህ መንገድ ብንሄድ የእርቅ የሰላም መንገድ ይሄ ነው በሚል እንግዲህ በፖለቲካ እንትንም ውስጥ ያሉትንም ይሄንን እንትን እንድንሰጣቸው በሚል የእርስ በርሳችን መጀመሪያ ኮሚኒቲዎቹ እንዲነጋገሩ በማድረግ ከዛ ከ3 አመት እንቅስቃሴ በኋላ እዛ ውስጥ የተሳተፉ ሁሉ ከያገሩ ተውጣጣው ወደ አንድ 20 ምንሆን ኢትዮጵያውያን ከኦርቶዶክስ ከፕሮቴስታንት ከእስልምናም እንደዚሁ ከሁሉም ተውጣጡ ከያገሩ ከአሜሪካ ከአውሮፓ ከካናዳ የመጡ
እዛ ሆላንድ ፒስ ፓላስ የሚባል አለ የደ ሄግ ኢንተርናሽናል ኮርት ከዚያ ተነስተን ወደ ኢትዮጵያ ጉዞ አደረግን በአራት ጂፕ ትልልቅ ላንድ ክሩዘር መኪኖች እና እነዚህም መኪኖች አዲስ ነበሩ ከጀርመን ከተለያዩ የካቶሊክ ተቋማት ድጋፍ እንዲደረግልን ጠይቀን ገዛን ከዛ እዚህ ደግሞ ለተለያዩ ተቋማት ሰጠን ለኦርቶዶክስ ትሪኒቲ ኮሌጅ ለዚህ ለፕሪዝን ቻፕለንሲ በእስልምናም እንደዚሁ ለሌላ እና ዶኔት አደረግን እና ጉዞው እንግዲህ ከባድ ነበር። ያው በበረሃ መምጣት አለው በመኪና ነው ጉዞ በምዕራብ አውሮፓ አድርገን እንግዲህ ወደ ስዊዘርላንድ ዩናይትድ ኔሽንስ ሬድ ክሮስ የተለያዩ ትልልቅ ተቋማት ቀጠሮ ይዘን እዛም ማገኘናቸው ብራስልስ የአውሮፓን ዩኒየን ከዛ ወደ ደቡብ እየሄድን እንግዲህ በሮም ፖፕ ቤኔዲክት ነበሩ ያኔ በሳቸው ኦዲየንስ ነበረን እንዲህ አድርገን በባሪ ወደ ግሪክ ከግሪክ ወደ ቱርክ ግሪክ ተሰሎኒቂ ከተሰሎኒቂ ወደ ቱርክ ኢስታንቡል እዛም ሙፍቲውን አገኘን ባርተሎሜዮ ፓትሪያርኩን አገኘን የዚህ ፓን ኦርቶዶክስ ፓትሪያርክ አሁንም አሉ ባርተሎሜዮ ሁለተኛ ከዛ ወደ ሲሪያ ደማስቆ ከኛ በኋላ ያው ጦርነት እንትን ሆነ ከባድ ጊዜ ነው ያሳለፉት ግን በዛ ጊዜ ያው እስልምና መሪዎችም የክርስቲያን ኦርቶዶክስ እና የካቶሊክ መሪዎችም አገኘን ከዛ ወደ ዮርዳኖስ አማን ላይ ትንሽ ያዛረገን ያው የፓስፖርት የቪዛ ችግር ነበር ለአንዳንዶቻቸው ኢትዮጵያውያን ወደ እስራኤል ለመሻገር ወይ ደግሞ ወደ ግብጽ እና እሱን እንግዲህ ሶርት ማድረግ ነበረብን በኋላ ግማሾቻችን በሁለት መኪና ወደ እስራኤል ሄድን እስራኤል ደግሞ የነበሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ አሁን ያሉ አቡነ ቅዱስነታቸው አቡነ ማቲያስ ነበሩ እዛ እሳቸው እዛ ተቀበሉን እዛም የነበሩ ካህናት እንትን አደረግን እና እዛ አደርን ከዛ ሌሎች ግሩፖች ደግሞ ከአማን ወደ ባቃብ አድርገው ተሻግረው በቀይ ባህር ወደ ግብጽ ካርቱም ሄዱ እኛም ወደ ካርቱም ሄድን በዛ በኩል እዛ ተገናኘን እዛም ያሉትን እንግዲህ ትልልቅ የእስልምና አባቶች የኦርቶዶክስ የካቶሊክ ተቋማትን በዳያሎግ ላይ በውይይት ላይ በሰላም ግንባታ ላይ ያሉትን ሁሉ በየሀገሩ የጎበኘን የተማረን መልእክት እየሰጡን ያንን ስንቅ ይዘን በሱዳን ያው በምንድነው ናይል ሪቨር አባይ ወንዝ ተከትለን ወደ እንግዲህ ሱዳን ከሱዳን ደግሞ ወደ እንትን ሄድን ማለት ነው ወደ ሱዳን ወደ ኢትዮጵያ ማለት ነው መተማ ጎንደር ያደረግን ሀገራችን ከሚሌኒየሙ በፊት ገባን እንግዲህ በ44 ቀን ጉዞአችንን አጠቃለልና ጉዞው እንግዲህ በሂደት ላይ ትንሽቷ ኢትዮጵያ ትባል ነበር ያው የተለያዩ አመለካከቶች የተለያዩ ሃይማኖት የተለያየ ፖለቲካ ፐርሱዌሽን ያላቸው ሰዎች ነበሩ አብረውን ግን እስከ መጨረሻ ተጓዝን እዚህ ደግሞ ያው የተለያዩ የመንግስትም መንግስታዊ ያልሆኑ ተቋማት የሃይማኖት አባቶች ጎብኝተን በአፍሪካ ዩኒየን ትልቅ አዳራሽ የመጨረሻ የመዝጊያ ፕሮግራም አደረግንና አሚን ኢትዮጵያ ፋውንዴሽን ያኔ ነው እንግዲህ የተመሰረተው እና አሁንም እንግዲህ በተወሰነ ደረጃ እንቅስቃሴ እናደርጋለን ያው እሱ ያው ሌላ ርዕስ ነው ሌላ ርዕስ ነው አውቃለሁኝ ምክንያቱም የአሚን ኢትዮጵያ ማህበር በፖሊሲ ላይ ይሰሩ የነበሩ የመንግስት አካላትንም ራሱ እንደው ሰላም ላይ አተኩረው እንዲሰሩ ፑሽላ ይደረግ እንደነበረ በዛ ማህበር አውቃለሁና በጣም የሚገርም እንቅስቃሴ ነው ከዚህ ጋር ተያይዞ እንደው ዲፕ ባንገባበትም እንደው በአንድ ቃል ወይ ደግሞ በአንድ ሐሳብ ኢንፋሲስ እንዲሰጡበት ስለምፈልግ ነው ይሄንን ማነሳው ምክንያቱም አሁን ካለንበትም የፖለቲካ ጡዘትም እንዲሁ ያለሁንም ነገር ከመመልከት አንፃር አባ እርሶን ስመለከት ከጥናትም ደረጃ በሪሰርችም ደረጃ ኢኩሜኒዝም ላይ በደንብ ጠለቅ ያለ ስራ ሰርተዋል አጥብተውታል እና ደግሞ የተለየ ቅርበትም አሉት ከተለያዩ ሃይማኖት ሰዎች ጋር በዚህ በጉዞም ሊሆን ይችላል እዚህም መተው ጥሩ ቅርበት አሉት የጓደኝነትም ሊባል በሚችል ደረጃ ጥሩ ቅርበት ያደርጋሉ ከተለያዩ ሃይማኖት አባቶች ጋርና እንደው ለኢኩሜኒዝም ያሉት አመለካከት ብዙ ዲፕ ሳንገባበት
ምንድነው እና አስፈላጊነቱስ ምን ይመስሉታል አሁን ባለንበት ሁኔታ የሚለው እንዳው ጠቀስ አድርገን ለማለፍ ነው። እንግዲህ ይሄ ሁላ እንተም እንዳልከው ይሄ በጣም አስፈላጊ የሆነ ነገር ነው በዚህ ጊዜ በተለይ እና የኔ ከየት ነው የተነሳው ከልጅነታችን ቤት ራሱ አባቴ ወደ ቤተክርስቲያን ሲሄድ ከበር ሲወጣ ብሬ ተከትየው ሲወጣ ከሌላ መንደር የሚመጣ አንድ ኦርቶዶክስ ጓደኛው ይመጣል አብረን ወደ ኪዳነ ምህረት ቤተክርስቲያን እንደርሳለን ኦማ የሚባለው ማለት ነው። ኦማ ደግሞ ይደርሱና እኛ አባት ከአባቴ ጋር ከኔም ጋር አያቸው ነበር እዚያው ተሳልመው ኦርቶዶክሱ ቀጥለው ወደ ሚካኤል ቤተክርስቲያን 3 ኪሎ ሜትር ናት አለፍ ብሎ ይሄዳሉ። ከዛ ቅዳሴ እኛም እናስቀድሳለን እሳቸውም አስቀድሰው በሚካኤል ቤተክርስቲያን ተመልሰው ይመጣሉ። ከዛ ተመልሰን እንሄድና እኛ ቤት ይሄዳሉ እዛ ሻይ ቡና ወይም የቤት እንትን ጸበል ጸዲቅ ይደረጋል። ይሄ እንግዲህ ምንም ሁለቱ የተለያየ ቤተክርስቲያን ውስጥ ነው ያሉት ኦርቶዶክስና የካቶሊክ ግን ጓደኛሞች ሆነው ነው እስከ ዕለተ ሞታቸው ድረስ የቀጠሉት እና ይሄ በመካከል ያለው ልዩነት በጣም ያጎላን ስለምንሄድ ነው እንጂ ብዙ ልዩነት የለንም እና የታሪኩ ውስጥ አንገባም። ነገር ግን በጣም አስፈላጊ ነው። ከወንጌላውያንም ቢሆን ያለው ነገር እንግዲህ አስፈላጊ ነው በውይይት በተለይ ክርስትና በዓለም ላይ በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃ የክርስትናን እንትን ለመስበክ ጌታችን መድኃኒታችን የጸለየው ጸሎት ለኛ ትልቅ የተሰጠን ትልቅ ጥሪ ነው። ሁሉም አንድ የሆኑ ዘንድ ብሎ ራሱ የጸለየው ጸሎት አለ በዮሐንስ ወንጌል ምዕራፍ 17 ቁጥር 21 ላይ። ይሄ ጸሎት እኛ እናነባዋለን እንደ ክርስቲያን ለ2000 ዓመት ነው የምናነበው። ነገር ግን በዚህ በ2000 ዓመት ውስጥ ይሄንንም ጸሎት ምኞቱን እያነበብንና የመጨረሻ ቴስተመንቱን ለደቀ መዛሙርቱ የሰጣቸውን ይዘን እየሰበክን ያንን ወንጌል አሁን 40 ምናምን ሺህ የተለያዩ አብያተ ክርስቲያናት አሉ በዓለም ደረጃ ማለት ነው። ፕሮቴስታንቶች ብቻ እንዳውም እንበል ወይም ፔንቴኮስታል ቸርቾች የሚባሉት ወደ 43000። ይሄ ምንድነው የሚያሳየው? መከፋፈሉን ነው የሚያሳየውና ለምንድነው ይሄንንስ ትንሽ መመቀራረቡ ነገር እና በአገር አቀፍ ደረጃም ቢሆን የክርስትና እምነት የበለጠ እንዲጠናከር ለኛ ላለንበት ህይወት ደግሞ የበለጠ ትርጉም ያለው የመተሳሰብ እንግዲህ በክርስቶስ ያገኘነው አንድነት በዘር ካለው አንድነት ይበልጣል። የደም እንትን አይደለም። የክርስቶስ ደም እኛን አንድ አድርጎናል ብለን እንዘምራለን። እኛ ብቻ ሳንሆን ሌሎችም እና ለምንድነው አንድ ያላደረገን የሚለው ጥያቄ ሁላችንም ልንጠይቀው የሚገባ ነው። በተለይ ደግሞ በዚህ በፋሲካ ዕለት ይሄንን ትንሳኤያችን እንዲሆን የምንፈልገው ነገር የክርስቲያኖች አንድነት ነው። በመከፋፈላችን የሚመጣው ነገር በጣም ትልቅ አደጋ ነው። ምክንያቱም የክርስቶስን ወንጌል እንሰብካለን እያልን ክርስቶስን ወንጌል እንቅፋት የምንሆንበት ሁኔታ ይበልጣል። በተለይ ደግሞ አሁን ያለው የገበያም በጣም የሚያሳዝን ነው። በቃ መከፋፈሉ እንደ ትልቅ እንትን የሚታይበት እና ይሄ ጌታችንም በዚህ ያዝናል። እሱን እንከተላለን ብለው የሚሉ ሰዎች በሱ ቃል እንመራለን በሱ ፈቃድ እንሄዳለን እያልን እንደ ክርስቲያን ለዚህ ነገር ትኩረት አለመስጠት ማለት እኮ ክርስትናችንን በእውነቱ እየኖርነው ነው ወይ የሚለው በአግባቡ እየኖርነው ነው በሙላት ክርስትናችንን ኖረናል ማለት አንችልም። ለክርስቲያኖች አንድነት ለክርስቶስ ቤተክርስቲያን ያለን ቅናት በህብረቷ ያልታቀፈ ከሆነ ህብረቷን ለማየት ባለመፈለግ እንደው የሚሰራበት ከሆነ ካህንም ይሁን ጳጳስም ይሁን ምእመንም ይሁን ራሱን ሊጠይቅ ይገባል። ክርስቶስ የጸለየው ጸሎት ሁላችንም እንደ ኑዛዜ እኛም ዛሬ የሱ ኑዛዜ ተቀባይ ሆነን በእለት ተዕለት ኑሯችን በአካባቢያችን ካሉት ሰዎች ጋራ በመሆን እንትንለው እንደው እንደ ክርስቲያን ብቻ ሳይሆን ይህን ክርስትናችንን ይዘን ከሌሎችም እምነት ካላቸው ሰዎች ጋራ በጋራ የመስራት እና በጋራ የመቀራረብ
ነገር ማድረግ ይኖርብናል። እንግዲህ ይሄ አዲስ ነገር አይደለም፣ መጽሐፍ ቅዱስ ላይ ያለ ነገር ነው። ክርስቲያናዊ ተግባራችን መሆን ያለበት ነው ብዬ አምናለሁ። ኢነርጂውን እጋራለሁ አባ። ምክንያቱም ኢኩሜኒዝም ላይ ጥናትን መሰረት ያደረገ ስለሆነ እንዲሁም በተግባር የተፈተነና ያደረጉት እንግዲህ ለ40 ምናምን ቀናት ከተለያዩ ሃይማኖት ሰዎች ጋር የጋራ የሰላም ጉዞ ማድረግ ራሱ አንድ ትልቅ ነገር ነው፣ ማሳያ የሚሆን ነውና በእውነት ሲናገሩ ራሱ አሁን ፊል አደርገዋለሁ። በእውነት ከልብ የመነጨ በኢነርጂቲክ የሆነ ነገር ስለሆነ ማለት ነው። የካቶሊክ ቤተክርስቲያንም ጥሪ ነው። አሁን ካቶሊክ ቤተክርስቲያንም በሰፊው ትሰራበታለች እና ሌሎች ቤተክርስቲያናትም ይጋራሉ። ግን የካቶሊክ ቤተክርስቲያን አሁን ከኦሪየንታል ኦርቶዶክሶች ጋር አሁንም ኢትዮጵያም ያለችበት እንደዚሁም ደግሞ ከኢስተርን ኦርቶዶክስ ከሚባሉት ከወንጌላውያን ከፔንቲኮስታልስ እና ከሁሉም ጋራ በቫቲካን ትልቅ ዲፓርትመንት አለ። እዚያ ይሄንን የክርስቲያኖች አንድነት የክርስቶስን ምኞት ተግባራዊ እውን እንዲሆን ትሰራለች እና ለሌሎችም ጥሪ ታደርጋለች እና ዓላማው ሌሎችን ወደ ካቶሊክ ቤተክርስቲያን የማምጣት አይደለም። የካቶሊክ ቤተክርስቲያን የሰው ቁጥር አያስፈልጋትም። የሰው ቁጥር በቂ ያላት ዓለም አቀፋዊት ናት። ትልቁ የሚገዳት ነገር ግን የክርስቶስ አንድነት ነው እና ሰዎች አታስገድድም። በዚህም ሀገር ቢሆን ሰዎች ወደ ካቶሊክ ቤተክርስቲያን የመሆኑ ነገር ሳይሆን ባላቸው የክርስትና እምነት አግባብ ባለው መልኩ በትክክለኛው እንትን እንዲኖሩ የማድረግ ነው። ሰው በነፃነት ስለ ቅዳሴ ለምሳሌ ሰው አምኖ ከፕሮቴስታንት ወደ ካቶሊክ ቢመጣ አዶሬሽን ወዶ ለምሳሌ ወይ መስቀል መንገዱን ማርኮት ወይ ደግሞ ጣኑ ማርኮት ቢመጣ ነፃ ነው፣ ትቀበላለች ቤተክርስቲያን። ነገር ግን እንዲህ ስለሆነ ና ብላ አታስገድድም። የሃይማኖት ነፃነት ትጠብቃለች። ነገር ግን የክርስቲያኖችን አንድነት አስፈላጊነት ሁል ጊዜ ትሰብካለች እና ለዚህም ነው አሁንም በየዓመቱ ትልልቅ ጉባኤዎች እናደርጋለን። እኔም የምሳተፍበት ኮሚሽን አለ በቫቲካን እና በዚህም እንግዲህ ልንሰራበት የሚገባን ነገር ነው ብዬ አስባለሁ። በሰፊው ልናስብ ይገባል። የካቶሊክ ቤተክርስቲያን ይመስገን ሰፋ አድርጋ እንደ ስፋቷ ታስባለች። ይዘቱም እንደዚሁ ነው። እንግዲህ ከነገሩ ክብደትና ከነገሩ ውበት አንፃር እንዳንሳብ እፈራለሁኝ ወደዚህ ወደ ኢኩሜኒዝም ሐሳብ። ነገር ግን በሌላ በሰፊው በዚህ በድጋሚ ተገናኝተን ስለ ኢኩሜኒዝም እና የካቶሊክ ቤተክርስቲያን አቋም የተመለከተ እንደምንወያይ ተስፋ አድርጋለሁኝ። አሁን ግን ስለ ባህሉ እንድንጫወት በዓል ጋር የተያዙ ጨዋታዎች እንድንጫወት። ሌላው አባ ወደ ኢትዮጵያ ከተመለሱ በኋላ በአገልግሎት ወደ ኢትዮጵያ ከተመለሱ በኋላ አንድ ነገር እረዳለሁኝ እኔ እንደ አንድ ምእመን ወይም እንደ አዲስ አበባ ሀገረ ስብከት እርሶ የአዲስ አበባ ሀገረ ስብከት የሐዋርያዊ አስተባባሪ ቢሮ ኃላፊ ወይም አገልጋይ እርሶ እንዳሉን አገልጋይ ሆኖ ሲመጡ አንድ ነገር ፊል አደርጋለሁኝ። አውት ኦፍ ፐርስፔክቲቭ ከምናየው ፐርስፔክቲቭ በዘለለ ግብአት ያስፈልግ እንደነበረ ተረድተዋል እና ይሄ በኤክስፒሪየንስም የመጣ እንደሆነ አምናለሁና ከዚህ ጋር ተያይዞ ዛሬ እንግዲህ እንደዚህ በተከበረ መድረክ ቁጭ ብለን እንድንወያይ ቤተክርስቲያን ሚዲያ ላይ አፒር ማድረግ እንዳለባት ተገንዝቦ ወቅቱን አገናዝቦ አስታውሳለሁኝ። ከዚህ ከኮሮና ጋር በተፈጠረ ጊዜ ምን ማድረግ አለባት እስቲ በየቤተ ጸሎቱ ዞር ተብሎ ሰው ወደ እምነቱ መመለስ የጀመረበት ጊዜ ነበርና ኮሮና አስመልክቶ የነበሩ ሀስሎች አሉና እንደው ስለ ካቶሊክ ቴሌቪዥን ፓክስ ቲቪ አሁን ይሄን ቆንጆ ፕሮግራም እንድናረግም እድሉን የከፈተልን ስለሆነ ማለት ነው ትንሽ ማንሳት እርሶ ቁጭ ብለው ስለ ፓክስ ቲቪ አለመነሳት ያው ጥያቄ ውስጥ ይከተናልና በመጀመሪያ ከልብ የመነጨ ምስጋናዬንም ለማቅረብ እፈልጋለሁ። እኔም ምንም እንኳን ሆስት ባረክ እድሉን ስላገኘውም ለኔም ትልቅ ነገር ነውና ሳላመሰግን አላልፍም። በጣም ብዙ በየቤታቸው ሆኖ የሚመለከቱ ሰዎችም እንደሚጋሩት ይሄንን ሐሳብ እርግጠኛ ነኝ። በፐርሰንት ብናስቀምጠው ወደ 90 ሊሆን ይችላል እርግጠኛ ነኝና እንደው ካቶሊክ ቲቪን ምን አሉት አባ ምን ሐሳብ ያቀርቡልዎታል? ቫስት ነው ሐሳቡ። አሁንም እንደው ካለው ተግዳሮትና እንደው በቁንጽል ያመጣው ጸጋ ምን ይመስላል እና መሰራት ያለበት ስራስ አለ ወይ የሚለው እንደው እንዲያውቀው ጠቅላላው ኦዲየንስ ቢደረግ ጥሩ ነው ብዬ አስባለሁ። አዎ እንግዲህ ጥሩ እግዚአብሔር ይስጥልን ስለ ምስጋናው እኔ ብቻ ሳልሆን አብረውኝ የሚሰሩትም የጀመሩትም የፈቀዱትም አባቶች ብፁዕ ካርዲናልም በዚህ ላይ እንድንሰራ ስላበረታቱን ያው ምስጋናው ለሁሉም ነው የሚደርሰው። ነገር ግን ይሄ እንግዲህ አገልግሎት ትልቅ አገልግሎት ነው።
እንደተባለው ባጭሩ ብቻ እንደው ለመናገር ነው እንጂ ሰፋ ያለ እንትን የሚያስፈልገው ነው። እኔ አሁንም ይሄ የስብከተ ወንጌል አገልግሎት በጣም ያስፈልጋል ለካቶሊካውያን ብቻ ሳይሆን ደግሞ በጎ ፈቃድ ላላቸው ሁሉ። የካቶሊክ ቤተክርስቲያን በጣም ውቅያኖስ የሆነ ሀብት አላት፣ መንፈሳዊ ሀብት አላት። የ2000 ዓመት እንግዲህ ጉዞ ላይ ያካበተችው ብዙ መንፈሳዊ ሀብት አለ። ታሪኳ ቢታይ የወንጌል ስብከቷ ቢሆን ሌሎች የምትሰራቸው የልማት ስራዎች፣ የማህበራዊ ስራዎች እነዚህ ሁሉ በዓለም አቀፍ ደረጃ ያለው የኢትዮጵያውን እንኳን እንትን እንዘግብ ብንል አይበቃንም 24 ሰዓት በየዕለቱ የሚሆነው ነገር ማለት ነው። ትምህርት ቤቶቻችን ቢታዩ ወይ ደግሞ ለጤና ጣቢያዎች ጤና አገልግሎቶች ብናይ ወይም ሌሎች ማህበራዊ ስራዎች፣ ገዳማት፣ ትምህርት ቤቶች፣ ቁምስናዎች እነዚህ ሁሉ እንግዲህ ብዙ ስራ ነው የሚሰሩት። ይሄንን ለሌሎች ማጋራት ራሱ ትልቅ አብነት ነው። እኛም ያለንን ሀብት በዓለም አቀፍ ደረጃም ያለው የርዕሰ ሊቃነ ጳጳሳት የሚሰጡን ደግሞ ትምህርት በዓለም አቀፍ ደረጃም በየአገሩ ከ1.3 ቢሊዮን በላይ ካቶሊክ አለ። በየአገሩ ደግሞ ብዙ እንቅስቃሴዎች አሉ። ከመንግስታት ጋር ያለው እንቅስቃሴ በቫቲካን ኤምባሲ በኩል የቅድስት መንበር እንቅስቃሴዎች እነዚህ ሁሉ እዚህ ማጋራት መቻል ለሌሎች ትልቅ ሀብት ነው። ይሄ ሀብት እንግዲህ መውጣት የሚችለው አሁን በሚዲያ ነው። ስለዚህ በትንሹ ጀምረናል። እንግዲህ ቀስ በቀስ እንግዲህ በሰው ኃይል፣ በማቴሪያል፣ በገንዘብ ድጋፍ ያስፈልጋል። የቴሌቪዥን ራን ማለት አልነግርህም ላንተ የምታውቀው ነው እና ተመልካቾችም የሚያውቁት ነገር ነው እና በእንደ አዲስ አበባ ሰበካ ነው እንግዲህ ይህንን እንትን የተጀመረው በናሽናል ደረጃ ይሄን እስኪቀጥል ድረስ በሚል ነው የተጀመረው። አሁን እንግዲህ ቀስ እያልን እንግዲህ እየተነጋገርን ነው እና የሁሉም ተሳትፎ የሚያስፈልግበት እና በጋራ የምንሰራበት ነው። የአንድ የተወሰኑ ሰዎች ጉዳይ አይደለም። ያው የሆነ ቦታ ይጀመራል። ነገር ግን ትልቁን ስራ የሚሰሩት ደግሞ ምናልባትም ከዚህ ከካሜራ ጀርባ አሁን እዚህ ተመልካቾች ማያዋቸው ሰዎችም ሊሆኑ ይችላሉ። ስለዚህ የሁላችንም ነው ብንል የተሻለ ይመስለኛል። አዎ በጣም እናመሰግናለን አባ። እንደው ለበዓል የሚሆኑ ጨዋታዎች ብለን አስቀመጠን እንጂ ከርሶ ጋር ጨዋታ ከተጀመረ አያልቅም። ሰፊ ነው ልናወራበት የምንችለው ርዕስ። ወደ አንድ ቻናል ልመራው ተፈልጋለሁኝ። በመጀመሪያ እንደው ይሄንን ኢንተርቪው ከማዘጋጀቴ በፊት አንዳንድ ሰዎችን ለመጠየቅ ሞክሬ ነበርና እዛ ላይ ከጠየቅኳቸው ጥያቄዎች እንደው ስለ አባ ጴጥሮስ ምን ይላሉ ወይ አብሮት የሰሩትን ሰዎች ጠይቄ ነበርና አባ የሆነ ነገር ይነግሩና ያ ነገር እኛ ሳናውቀው ተፈጽመው እናገኘዋለን። የሆነ ጊዜ ላይ ይሆናል ሀፕን ያደርጋል ብለው ብዙ ሰዎች አውርተውኛል። በተግባርም በተወሰነ መልኩ ለዚህ ይሄን ለማየት እድለኛ ሆኛለሁኝና ከዚህ ጋር ተያይዞ እዚህ አሁን ካሉበት አገልግሎት ጋር በተያያዘ ምን ድሪም ያደርጋሉ ለኢትዮጵያ ቤተክርስቲያን? ወይ እንዲህ ቢሰራ ወይ በእንደዚህ ልናግዞት የሚገባም ነገር ካለ እንድናውቀው ነው። ምን እንዲሰራ ድሪም ያደርጋሉ? ዊሽ የሚያደርጓት የኢትዮጵያ ቤተክርስቲያን ምንድናት? ቀለል ባለ ጥያቄ ማለት ነው። እንግዲህ ያው የኢትዮጵያ ካቶሊክ ቤተክርስቲያን ሁሌም እንደምናስቀምጣት ምንድነው ይሄ አናሳ ወይ እንደዚህ በሚል አይደለም። አናሳነት በቁጥር ነው የሚታየው። ነገር ግን ትልቅ ናት። ዓለም አቀፋዊትም እንደመሆኗ መጠን ማለት ነው። ያንን ደግሞ እኛ ያለንን ሀብት ለሌሎች ለማካፈል ሁላችንም ጥረት ብናደርግ ብዬ አስባለሁ። እንደ በኃላፊነት ደረጃም ያሉ እንደዚሁም በመመናንም ደረጃ በኃላፊነትም እንደዚሁም አባል ሆነው ያሉትም ሁሉ ይሄ ውብ የሆነ የካቶሊካዊ ማንነት ለሌሎች የሚያካፍሉበት በቅርብ ቀን 70 የሚሆኑ ከተለያየ ዩኒቨርሲቲ የመጡ ካቶሊካውያን ወጣቶች አንድ ላይ ነበርን። በዚህ በክርስቲያን ህብረት ጉዳይ በኢኩሜኒዝም ላይ ውይይት ትንሽ ኢንፑት ለመስጠት ለነሱም ያልኳቸው ይሄ ነው። አንዳንዶች ዩኒቨርሲቲ ተማሪዎች ሌሎች በዚያ በዩኒቨርሲቲ ያሉት የሚጠይቋቸውን አንስተው ሲናገሩ
ምን እያደረጋችሁ ነው እናንተ? ይሄ ውበት ያለው ሃይማኖታችሁ እንዴት አድርጋችሁ ነው የምታጋሩት? እና ኃላፊነት አለባችሁ። ሰዎች እኛ ዝም ካልን ስለ ራሳችን መናገር ካልቻለን አውቀን እምነታችንን ተንከባክበን ለሌሎች ደግሞ ይህንን ውብ የሆነ የወንጌል ደስታ ብለውታል ርዕሰ ሊቃነ ጳጳሳት ብፁዕ ቅዱስ ፍራንቺስኮስ። የወንጌል ደስታን ይዘን በውስጣችን ያለውን ደስታ ይሄ ካቶሊካዊ ሀብት መንፈሳዊ ሀብት ለሌሎች አለማካፈል ማለት የጋን መብራት መሆን ማለት ነው። እኔ የምመኘው ይሄ ነው እና ይሄ ቢሆን በእውነት ለሀገራችን ትልቅ የሰላም አብሮ የመኖር ካቶሊካዊነት ከዚህ ጋር የተያያዘ እንትን አለ። በዓለም አቀፍ ደረጃ ይሄ ሁሉ በመቶ ሺዎች የሚቆጠሩ ባህሎች አንድ ሆነው በአንድ ትልቅ ጥላ ስር በቅድስት መንበር ስር ሆኖ ማስተዳደር ማለት ይሄ ትልቅ ምልክት ነው። እንደኔ የአንድነት የቤተ ክርስቲያን አንድነት ለ2000 ዓመት ሚስጥራት 7 ነው የምንላቸው። እኔ 8ኛ ሚስጥር ነው እለዋለሁ። ሚስጥር ነው ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ አድርጎ የያዛት እቺ አለት ናት። አንተ አለት ነህ፣ በዚህች አለት ላይ ቤተ ክርስቲያንን እመሰርታለሁ፣ የገሃነም ደጆች እንኳን አይችሉም ያለው ማቴዎስ 16 ላይ ይሄንን የቅዱስ ጴጥሮስ እግር ተከትለው አሁን እንግዲህ 260 ምናምን ርዕሰ ሊቃነ ጳጳስ ናቸው በሐዋርያት እግር የተተኩ። ዝም ብለው አይደለም። ይሄ እንግዲህ ክርስቶስ የመሰረታት ቤተክርስቲያን አለች። የዚህች ቤተክርስቲያን ሀብት ደግሞ አምባሳደር የሆንን ማንን? እኛ በዚህ ሀገር እኛ ነን። ሌሎችን ወደዛ ለማምጣት አይደለም በዋናነት የዚህች ሀብት የማካፈል ግን ኃላፊነት አለብን እና ከሌሎች አብያተ ክርስቲያናትም ጋር ያለን ግንኙነት በዚሁ የኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ቤተክርስቲያን ናት እዚህ ሀገር እና በጋራ ያለንን አንድነት ከልዩነቱ በጣም እንትን ያለ ነው። ይህንን ይዘን በጋራ የምንሰራበት በየቦታው ያለን እኛ ምእመናንም ካህናትም ካሉት ጋራ ምንም ብዙ ተግዳሮቶች ቢኖሩ በዚህ ላይ በጋራ መስራት እንችላለን ብዬ አስባለሁ። ምክንያቱም ሰዎች እንደው በትንሽ እንቅፋት መመለስ የለብንም፣ መግፋት አለብን ብዬ አስባለሁ። ለአዲስ አበባ ሰበካ ለናሽናልም ቢሆን ምን ትመኛለህ ቢሉኝ እዚህ አዲስ አበባ ማዕከላዊ የሆነ ቦታ ላይ አንድ ትልቅ ካቴድራል ተሰርቶ ካቴድራሉ ደግሞ በምእመናን ሞልቶ ሲመረቅ ማየት አንዱ ትልቁ ህልሜ ነው እና በእግዚአብሔር ፈቃድ ይሄ ደግሞ ይሆናል ብዬ ተስፋ አድርጋለሁ። እንግዲህ ከብዙዎቹ ጥቂቶቹ ለመግለጽ ማለት ነው። በጣም ዊሽ የምናደርገው ነገር ነው። እንግዲህ አባ ቀድመም እንዳልኩት ነው። አባ አንድ ነገር ይናገራሉ፣ የሆነ ጊዜ ሆኖ እናየዋለን ብለዋልና የሆነ ጊዜ ሆኖ እንደምናየው ከእግዚአብሔር ጋር በጸሎትም እያሰብን ተስፋ አለኝ ማለት ነው። በጣም አመሰግናለሁ አባ። እንደው ከዚህ ከበዓላት ጋር ተያይዞ እንደው ወደ ማሳረጊያውም እየሄድን ስለሆነ ልደቱ በፈረንጆች የክርስቶስ ልደት ዋዜማ ላይ ይውላልና እንደው ያሉት ገጠመኝ ካለ እርሱ ልደቱን የሚያከብሩት የገና በዓል ዋዜማ ላይ ነውና እንደው ምን ገጠመኝ ያሉት ከዛ ጋር በተያያዘ? እንግዲህ በእለቱ ከባድ እንደ ቆሞስ እዛው ሆላንድ ሀገር በማገለግልበት ጊዜ ትልቁች እንትኔ በእለቱ በጣም ከባድ ቀን ነው። በ24 ማለት ማታ ያው የቅዳሴ የምናደርግበትና የሌሊት ስለዚህ ቀን ላይ ለማክበር እንቸገር ነበር። ሆኖም ግን የምእመናን ምክር ቤቶች በእነሱ ዓመታት ሁሉ በቃ ስራቸውን ትተው የበዓል ዝግጅታቸውን ትተው እኔ ጋር እየመጡ ፕሮግራም እናደርግ ነበር እና ከነሱ ጋር የነበረኝን እንትን በጣም እንትን እለዋለሁ። ከዚያ ማታ ቅዳሴ ሲደረግ አንዳንድ ጊዜ 3-4 ቅዳሴዎች ነው ያሉኝ። በ12 ሰዓት እንጀምራለን። በየሰዓቱ እንግዲህ በተለያየ ቦታ ቅዳሴ ይኖራል። ለህፃናት፣ ለእናቶች፣ ለምንትን ነው ለቤተሰብ ለዚህ ኳየር የሚዘምርበት የዛ ኳየር የሚዘምርበት እስከ እኩለ ሌሊት እና ጠዋትም እንደዚህ 2 ቅዳሴ ይኖራል እሁድ እና በየቅዳሴው እንግዲህ ይዘምሩልኝ ነበር። እንኳን አደረሰህ የሚል አንድ የሆላንድ ዝማሬ አለ እና ኳየሩ ይጀምራል።
እና በዛ ጊዜ በጣም ነው የሚከብደኝ ለኔ ያንን እንትን ለመስማት በኋላ ምንድነው ለኔ አይደለም የምትዘምሩት ለተወለደው ለትልቁ ከላይ ለመጣው በእኛ ላደረው ለሱ ነው እኔም ተከትዬ ደግሞ ከእናንተ ጋር ስዘምር ራሴንም ማስብ ይሆናል እንጂ ለሱ ይሆንልኝ እላቸው ነበር እሱ አስተዋውሳለሁ በሺ የሚቆጠሩ ሰዎች እንትን ሲሉ እድለኛ መሆን ነው በዛ ጊዜ መሆንና ይጸልዩልኝም ነበር ይሄም ትልቅ ነገር ነው መዘመር ማለት መጸለይም ማለት ነው መልካም ምኞት መመኘት ስለሆነ እንደዚህ ነበር በጣም እናመሰግናለን አባ ስለነበረን ቆይታ እንግዲህ እንዳልኩት ሌላ በሰፊው ፕሮግራሞች እንደምንገናኝ ተስፋ አደርጋለሁኝ ለዛሬ ከእንግዲህ ከወዳጅ ዘመዶቻችን ጋር የበዓልን ቡና እየጠጣን እንዲህ ቤዛ ከኛ ጋርለች በአማረ መልኩ ቡና ፍልታለን እሷንም እናመሰግናለን ከካሜራ ጀርባ የሚገኙ የቴክኒካል ቲሞች እንዲሁም ዳይሬክተር እንዲሁም ደግሞ የካቶሊክ ቲቪ አመራሮችንም ጭምር እጅግ አድርጌ ለማመስገን ወዳለሁኝ ይሄንን የመሰለ ቆንጆ ቆይታ እንድናደርግ የበኩላቸውንና ከፍ ዝቅ ብለው ስናስተናገዱንም እጅግ አድርገን እናመሰግናለን በስተመጨረሻ ለርሶ ድል ስጦትና እንደው በዚህ በህይወት ጉዞ ውስጥ የክህነትም ሊሆን ይችላል የኮምፒውተር ሳይንሱም ሊሆን ይችላል አንዳንድ የጠቀሷቸው አሉ ከመዳንያለም ቁምስና የሚጠቀሷቸው ሊመሰገኑ የሚገቡ ሰዎች አሉ እንደው ሳላመሰግን እስከ ዛሬ ቆየዋቸው ሰዎች አሉ እና እንደው እንኳን ለፋሲካ በዓል አደረሳችሁና እንኳን አደረሳችሁ ልትሏቸው የምትፈልጉት ካለ እድሉ ልስጦት እንግዲህ አንድ እዚህ በህይወት ካሉት የምላቸው ይኖራሉ ማለት እንኳን አደረሳችሁ በተለይ ደግሞ ለናቴ ብዙ ትጸልያለች አገልግሎቴ የተሳካ እንዲሆን እና ብዙ አልጠይቃትም ግን ያንን ታክሳ ሁሉ ጊዜ አይዞህ ብላ ምንም ብዙ በቅርበት ባላገለግላትም ባልጠይቃትም ምትለኝ ለሷ እንኳን አደረሰች ማለት ፈልጋለሁ በሌላ በኩል ለበላይ የሥራ ኃላፊዎቼ እዚህም በኢትዮጵያም ላሉት እንደዚሁም በውጭ ሀገር በአውሮፓም ላሉ ለሚሰሩ የቤተክርስቲያናችን አባቶች ካርዲናሎች እዚህም ካርዲናል ብፁዕ ካርዲናል እዛም ደግሞ እንደዚሁ ውጭ ሀገርም ባለኝ አገልግሎት ይህንን ኃላፊነት ሰጥተው ይህንን በታማኝነት እንዳገለግል ስለፈቀዱልኝ ያመሰግንኳቸው እንኳን አደረሳችሁ እላለሁ ቀድሞውን ከሄዱት ደግሞ ለአባቴ እንደዚሁ ብዙ ጸልዮ በዚህ አገልግሎት እንድጸና አሁንም ከላይ ሆኖ ተግዳሮት በገጠመኝ ጊዜ ይጸልይልኛል ብዬ ማስብ እና የሆላንድ ጳጳስ የነበሩትም እኔም ከቀቡ በኋላ ሰኔ ላይ ተቀብቼ በመስከረም ላይ ድንገት በልብ ህመም ያረፉ አቡነ ሄንሪ ቦመርስን በህይወቴ ላይ ትልቅ እንትን አድርገዋል ቅድም ማንስቻለሁ እሳቸውንም እጅግ አመሰግናቸዋለሁ አስባቸዋለሁኝ እና እንደዚሁም መልካም ለሚያስቡልኝ እንደዚሁም መልካምም ለማያስቡልኝ ሁሉ በዚህ በፋሲካ ጊዜ እንኳን አደረሳችሁ በማለት እና ደግሞ የይቅርታም የምህረትም ጊዜ ስለሆነ በአገልግሎቱም ሂደት በሌላም ያሳዝንኳቸው ካሉ ይቅርታም በመጠየቅ እግዚአብሔር ለሁላችንም ይህ በዓል የተከበረ የምንድነው የተቀደሰ የተባረከ አድርጎ ለሁላችንም ሰላም ፍቅር አንድነት የሚሰፍንበት ጊዜ ያደርግልን እላለሁ አንተንም በዚህ ሁኔታ ውይይት እንድናረግ ጊዜ ወስደህ የነሱንም ጥሪ አክብረህ እዚህ ስላለ አመሰግናለሁ እና የእግዚአብሔር ስም የተመሰገነ ያው በዚያው አጋጣሚ አባ የፋሲካ ወራታችን በአጋጣሚ ሆኖም ተቀራራቢ ጊዜ ላይ ስለሆነ በደችኛ እንኳን ለፋሲካ በዓል አደረሳችሁ እንድትሉ እድሉን ባመቻችሉት ዓለም አቀፍ ቤተክርስቲያን ስለሆነች የምናቀርበው ስራ ሁሉ ስለሚደርሳቸው በደችኛ እንደው እንኳን አደረሳችሁ ብንልና እርሶም ሲያወሩ ብንሰማ ደስ ይለናል ኦኬ zalig Pasen aan allen die Christus volgen wil ik graag ook toewensen dat Pasen voor ons allen een feest is die
alles vor uns gut kommt. ጨርሰዋል መሰለኝ አባ አመሰግናለሁኝ እንግዲህ እኛም እንደ ካቶሊክ ቲቪ እንዲሁም ደግሞ እንደ አንድ ካቶሊክ በተክርስቲያን ውስጥ የአዲስ አበባ ሀገረ ስብከት አባል እንደሆነ እርሶን በብዙ ቦታ ምንመኞት ነውና ኖት ኦንሊ በአዲስ አበባ ደረጃም ብቻ ሳይሆን በሀገር አቀፍም ደረጃ እንደ ኢትዮጵያም ለብዙ ስራ ምንመኞት ስለሆኑ እርሶንም በብዙ በኩል ምናግዞት ምንደግፎት ጊዜ እንደሚኖር አውቃለሁኝና በዛ ጊዜ ሁሉ በኩላችንን ጥረት እንደምናደርግ እንደ አባላት በሙሉ ቃል እንገባሉታለን ከሁሉ በላይ ደግሞ ልናረግ የምንችለው እንደ አንድ ምእመን ልንጸልይሎት ነውና በርተተን ለሐሳቡ ሁሉ ለመልካም ሐሳቡ ሁሉ መሳካት እንደ አንድ ውድ ካቶሊክ እንጸልይሎታለንና አባ እግዚአብሔር ይባርኮት ስለነበረንም ቆይታ እጅግ አድርገን እናመሰግናለን እንኳን ለብርሃነ ትንሳኤው በዓል በሰላም አደረሶት እንላለን እናመሰግናለን እንኳን አብሮ አደረሰን እግዚአብሔር ይስጥልን እናመሰግናለን ውድ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን በሁለት ክፍል ወደናንተ ይዘን የቀረብነውን የበዓል ጭውውት ፕሮግራም ከክቡር አባ ጴጥሮስ ጋር ወደናንተ አቀርበናል እስካሁን ስለተከታተላችሁን እናመሰግናለን መልካም በዓል ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰው መቃብሩን ተነሳ